ፋሚሊ የጨዋታ ቀን ነው። ጥሩ ሙድ ላይ አይደለንም። በጣም የሚያስጠላ ቀን ነው። ትላንት አርሰናል አሸነፈ። በዛ ላይ ጋርዲዮላ እንደሚለቅ ተናገረ። በጣም የሚደብር ነው። ግን ለጋርዲዮላ ብለን ደግሞ ይሄንን ጌም ግዴታ ዛሬ ማሸነፍ አለብን። ዛሬ ጌም አለን። ሲቲ ወደ ቦርንሞዝ ይጓዛል። አሪፍ ጌም ተጠብቃለሁ። አብዛኛው ሰው አሰፍስፎ እዚህ ላይ ነጥብ ጥሎ ስፔሻሊ የአርሰናል ደጋፊዎች ዋንጫ ዛሬ እንደሚበሉ ነው የሚያስቡት። እኔ ግን ፔፕ እንደሚወጣ ታውቆ እንደዚህ አይነት ስህተት ይሰራሉ ብዬ አላስብም በፍጹም። ያው ጥሩ ሙድ ላይ አይደለንም። በጣም ያሳዝናል። ፔፕ ጋርዲዮላ እንደሚወጣ እያወቅን ራሱ የሆነ የቤተሰብ አካል ተቆርጦ እንደወጣ ነው የሚያስጠላው። ግን ጌም አለን። ዋናውን ትኩረታችን መርሳት የለብኝም። ካሞ ሲቲዘን በደንብ ጽድት አድርገን ቦርንሞዝን እናሸንፋለን። ይመቻችሁ። አሁን ይመጡና የቋጠሮ ቀን ይላሉ የአርሰናል ደጋፊዎች። የዛሬም ቀድመል ተረጋግጥ። ተው እኔ በፓላስ ተስፋ አልቆርጥም። ዛሬ ቦርንሞዝ ይጥላል ብለህ ካሰብ ጌሊቬ ደጋፊ ወጥር። ዛሬ ቦርንሞዝ የምናሸንፍ ከሆነ ቻምፒየንስ ሊግ መግባትን ታረጋግጣለህ። አብረን ነው የምንጓዘው። ገብቷል። በፓላስ ገና እንቋጥራለን። ገና የህፃን ሙድ እንዳያራምድ እንጂ እንቋጥራለን። እኛ ወደኋላ አይደለም። እኔ ብቻ ዛሬ ከኛ ምንድነው የሚጠበቀው? ጋፓ 1-3-0 ምናምን አድርገን አሸንፈን ቀጥታ አርሰናል እንኳን ከፓላስ አቻ ቢወጣልን አለቀ። ወይኔ ብቻ ዛሬ በቦርንሞዝ ይጣል ብለህ የምትጠብቅ የማንም ደጋፊ ብትኖር ተስፋ ቁረጥ። አይ ነው ሊጋፈጥ ምናምን ነገር ይሞክራል። ምንም ነገር አይፈጠርም። ጋርዲዮላም ሊወጣ እንደው በልቶ እንኳን ቢሄድልኝ። ሼር አርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ። ከዛሬ ቋጠሮ በሉልኝ ጀማው። በደንብ ኮፒሊንግ ይደረግ፣ ሼር ይደረግ፣ አዳርሱት። እኔ ምን እንደሆነ አላቅም። አተኛኘቴም አጭር ነው። በመተኛቴም ውስጥ ያየሁት ህልም ልዩ ነው። ዛሬ ዋንጫ የምናረጋግጥ እየመሰለኝ ነው ጀማው። የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው። ገብቷል አይደለ? በጠዋት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ። ይወጠር ጀማው። ዛሬ ቦርንማውዝ አቤት ምን አይነት ፎርም ላይ እንዳለ ማንዬ፣ አሁን ባለበት ፎርም ማለት ነው። ሲቲን ማሸነፍ ነው ያለበት። አቻ ራሱ ለሱ የሚገባው ቡድን አይደለም። ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴት እንደድሬ። ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉና ለሁሉም አዳርሱ። ይኸውላችኋል የኮፒ ሊንክ ጥረት እኮ ነው። ሁላችንም እኩል አለማውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደረግ ነው። ገብቷል አይደል? እንወጥር የዛሬው ትንሽ ጠንከር አድርጉባችሁ። አፉ በሚኝ ወልቻ አይደለም። በቃ ህልሜ ነው። በህልሜ ያየሁት ነገር ነው። ጀማ ወጥሩ አደራችሁ። ጀማ የቋጠሮ ቀን ይላል አባቴ። ሳልጫወት ነው ዋንጫውን መብላት የምፈልገው ነው የምልህ። ዛሬ ማታ ማረጋግጥበት ቀን ነው የምልህ። ገባ? ቦርንማውዝ ከኔ የወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው የምልሽ። ተረዳሽኝ አይደለ? አንዳንድ ማነው ድክም ያላችሁ ሰዎች በራሳት ተማመን ወይ ፓላስን አሸንፈ ምናምን እግር ትበላለህ። የዛኔ በ2 ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በ2 ነጥብ በልጠህ ሳትቋጥርብኝ ነው 9 ነጥቡ ጠፍቶ አቻ ስንሆን ማነው አቻ በሆንበት እጅ እንድንሰጥ የምትፈልጉ የነበሩ ደደብ የሲቲ ደጋፊዎች ማነው እነ ሲዲ ስፖርቶቹ ላይ እሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው? ዋንጫ እኮ ዝም ብሎ አይደለም የሚመጣው። አንተ ሞልቃቃ የሆንክ ሰውዬ ማነው 22 ዓመት የጠበቅነው ዴስቲኒ ሲጠራህ ያንተ ነው ማለት ተረዳኝ አይደለ? እብድ በለኝ እንጂ ዋንጫው ያርሰናል ነው። እኩል ሆነን ማነው በሲቲ ስንሸነፍ ነው እንደዚህ ያልኩት። 5ቱን ጨዋታ እኛን የምናሸንፈው ሲቲ ኤዲተር አውጣልኝ ነው የምልህ። ላይቭ ዛሬ ቋጥረን ዋንጫውን እንበላለን። ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው የምልህ። ገባህ? ቅንጣት እንኳን እንዳይደብር ደገነርስ ነው። ተረዳኝ አይደለ? ይቋጠራል፣ ዋንጫው ይበላል። ቦርንማውዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ። እችላለሁ ጨርስ መጀመሪያ ዱቄት አድክም ይሁን ሰውዬማ ምን አለ በለኝ። ዛሬ ማታ ተሸነፋል። ገባህ? አቻ ሲያምርህ ነው የሚቀረው። ተረዳኝ አይደል? የዶኮ 1 ነጥብ ዋጋ ነበራት። እስቲ እናያለን። የቋጠሮ ቀን አንለቅም። ይኸውልህ አንለቅም። በዚህ ፎቃቆች እኮ በቃ በዚህ በዛ አልቻልናቸውም። እሺ ዛሬ ለሲቲ እንቋጥራለን እና ደግሞ አንዳንድ ያፈላችሁ የሲቲ ደጋፊዎች አንተን ወደን አይደለም አርሰናልን ጠልተነው ነው። እሺ ሁለተኛ ላይ ቼልሲ ቢሆንም ቼልሲን ደግፈነው ነበር።
ለእነሱ ካለን ጥላቻ ነው እንጂ ለአንተ ፍቅር ኖሮን እዚህ የመጣ ምዘላብድ ፎቃቃ ፈልፈላ የሲቲ ደጋፊ ሁላ እንዲህ ምዝልግ እዚህ ጨደ ስር ገብቼ ምዝልግ አርጌ ወተትህን አጠጥቼ አስገስቼ ነው ማስተኛ። አንፈልግም አታሽቃብጡን ምናምን። ሲቲ ስለሆናችሁ አይደለም፣ አጌነስት አርሰናል ራን እያረጋችሁ ስለሆነ ነው። ድመት ሁላ የጨዋታ ቀን እንደገና ደግሞ የቋጠሮ ቀን ይላል። ይህ አዲሱ አካውንቴ ነው። 50 ሺህ ልንገባ ነው። ሁላችሁም ፎሎ እያረጋችሁ ቤተሰብ መሆናችሁ እንዳረሱ። ዛሬ እንግዲህ ቦርንማውዝ ከሲቲ እንደገና ደግሞ ቼልሲ ከቶተናም ጋር ተስተካካይ የፕሪሚየር ሊግ ጨዋታ ያከናውናሉ እና ሲቲ እንግዲህ አደራን እባክን አደራን ከዛሬ ምሽት ጀምሮ እንዳታስጨፍርብን አደራን። ቦርንማውዝ ነው ይከብዳል ተብሎ የሚጠበቀው እንግዲህ ከባድ ጨዋታ ነው፣ ግን ለቦርንማውዝ ደግሞ ሲቲ አለቃው ነው እና አደራን ፈርስታፍ ገለህ እኛም ወደ ጨዋታችን። ቼልሲ ከቶተናም ደግሞ ሲቲ ረፍት ሲወጣ ነው የሚጀምረው። ስለዚህ እኛ እስከ ረፍት እንቋጥርላለን። ከዛ በኋላ ያለውን ራስ ትወጣለ ማለት ነው። ሌላኛው ጨዋታ ደግሞ ቼልሲ ከቶተናም የሚያደርጉት ነው። ያው እንደሚታወቀው ቶተናም ላይ ባህሪያችን ነው ለኛ ገባችኋ። ብዙ ጊዜ ጨቁነ ነዋልና አሁንም ቢሆን ይቀጥላል። ይሄ ነገር ምንም የሚስተካከል ነገር አይደለም እና እንግዲህ ቼልሲ የአውሮፓ ተሳትፎ ለማግኘት ነው ይህን ጨዋታ የሚያከናውነው። ቶተናም ደግሞ ላለመውረድ ነው እና ወሳኝ ጨዋታ ያደርገዋል ማለት ነው። ግን የፈለገ ነገር ቢሆን ምንም ነገር ቢሆን ለዋንጫ ራሱ ቢጫው ቶተናም ከኛ ጋር ሲደርስ እንግዲህ የታወቀ ነገር ነው። ለማንኛውም ይህ ጨዋታ ቀለለም ከበደም እናሸንፋለን ብዬ ገምታለሁ። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። ካለኝ 2 ፍሬ አንዱን ለክለቤ አንዱን ለሀገሬ ድሮስ ተቀምጦ መለያ ያደርግ አንቴና ለቋጠሮ ያዥው ጠበቅ አድርጊና ራስ ዘዋ መድፈኛው ነኝ ከአጠቋማ ሴንትራል ኮማንድ ቦርንመዝ። አንተም ወደ አውሮፓ ውድድር መድረክ ግባ፣ እኛም እሁድ ተጨብጭቦልን ወደ ስኬታችን ቤት እንግባ። ዛሬ የዓመቱ የመጨረሻ የቋጠሮ ከባድ መስዋዕትነት ጭምር ታግዘን የምናደርግበት ይሆናል። በደንብ አጫጭሱ፣ የምትቀነጥሱም ቀንጥሱ። አጠቋማ ሴንትራል ኮማንድ። ቦርንማውዝ አሰልጣኝ አንዶኒ ኢራኦላ ስለዛሬው ጨዋታ የተናገሩትን አንድ በጣም ደስ ያለኝን እንዲሁም ደግሞ የገረመኝን ንግግር ላጋራችሁ። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ፣ ኮፒ ሊክ ያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋል። አንዶኒ ኢራኦላ እንደተናገሩት ከሆነ ጭንቅላታችን ውስጥ ያለው ለአውሮፓ ውድድሮች ማለፍ ብቻ ነው። በቻልነው መጠን በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ከፍ ብለን መጨረስ እንፈልጋለን። ተጫዋቾቹም የፕሪሚየር ሊጉን የመጨረሻ ጨዋታ መጠበቅ አይፈልጉም። ሁሉም ነገር በዛሬው ዕለት እንዲጠናቀቅ ይፈልጋሉ ሲል ነው እንግዲህ አንዶኒ ኢራኦላ የተናገሩት። ታወቀው ቦርንማውዞች በዛሬው ጨዋታ ላይ 1 ነጥብ ማግኘት የሚችሉ ከሆነ በሚቀጥለው የውድድር ዓመት የአውሮፓ መድረኮች ላይ መሳተፍ ይችላሉ። አንዶኒ ኢራኦላም በቦርንማውዝ ቤት የመጨረሻ ዓመቱ እንደሆነ ይታወቃል። ዛሬውም ጨዋታ በቦርንማውዝ ሜዳ የሚደረግ የአሰልጣኙ የመጨረሻ ጨዋታው እንደሆነ ይታወቃል። ቦርንማውዞችም ይህንን ጨዋታ የሚያደርጉት ከ9 ቀን ወይም ደግሞ ከ10 ቀን ረፍት በኋላ ነው። ማንቸስተር ሲቲዎች በዚህ መሃል 2 ጊዜ ጨዋታዎችን ማድረግ ችለዋል። ስለዚህ የዛሬው ጨዋታ በጣም ተጠባቂ ነው። ቦርንማውዞች ከዚህ ጨዋታ ላይ 1 ነጥብ እንኳን ማግኘት የሚችሉ ከሆነ ክለባችንም ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማሳካቱን ያረጋግጣል ማለት ነው። ስንት ለስንት የሚጠናቀቅ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እማዬ በጸሎትሽ እማዬ በጸሎትሽ እማዬ በጸሎትሽ ነገር ዓለሙ ሁሉ ግራ ገብቶኛል። እማዬ በጸሎትሽ እማዬ በጸሎትሽ ነገር ዓለሙ ሁሉ ግራ ገብቶኛል። እማዬ በጸሎትሽ እማዬ በጸሎትሽ ነገር ዓለሙ ሁሉ። ሲቲ ዛሬ በቦርንማውዝ ይጥላል። ከዛ ግልግል በቃ አርሰናልም ዛሬ እዚሁ ያረጋግጣል ማለት ነው። እናንተ ቦርንማውዝ ያለፉትን 15 ጨዋታዎች አልተሸነፈም። ምን አይነት አውሬ የሆነ ቲም ነው? እግዚአብሔር ዛሬ ይሰማል ብላችሁ እንዳትጠብቁ። እኔ እንደው ዛሬ በቃ ያረጋግጡ። ዛሬ እስከ መጨረሻው ቀን ሄዳችሁ ምናምን ቋጥራችሁ ምናምን ከምትደክሙ እና ቡዬ ማለት ነው በቃ ይብሉ። ዛሬውኑ ይብሉ። እኔ እኮ ነግሬያችኋለሁ። ይሄ ነገር ካለቀ ቆይቷል። ዝም ብላችሁ ይቋጠራችሁ ነው ብዬ ነግሬያችኋለሁ። ቦርንማውዝ ዛሬ አይሰማም። ለማንኛውም ዛሬ ሌሎቻችሁ ደጋፊዎች በሙሉ ከቤት እንዳትወጡ። ዛሬ ቦርንማውዝ ሲያስጥል እዛው ያረጋግጣሉ። እንደሚያረጋግጡ ደግሞ አያውቁም። ከሰው ነው የሚሰሙት። ከዛም በኋላ ማታ ከቤት ይወጣሉ። ይበጠበጣል ከተማው። እንዳትወጡ፣ ከቤት እንዳትወጡ። ቦርንዬ ቦርንነት ቦርንማውዝ የልጅነቴ የቋጠሮ ቀን ሀቢቢ። ዛሬ አንድም ያርሰናል ደጋፊ ክፍተት እፈጥራለሁ ካልክ ጣበህ ከኛ ጋር ነው ሀቢቢ። በደንብ ኮፒ ሊንክ ምናምን አድርጉት ቪዲዮውም ማለት ነው። እና እኔ ዝም ብሎ እየሸከኩ ነው። ከሸከኩ ደግሞ አስቸጋሪ ነው። እኔ ጋር እዚህ ያለው ነገር ማለት ነው ሀቢቢ። ዛሬ ዋንጫውን እናረጋግጣለን። ዝም ብሎ እየተሰማኝ ነው ያለው ሀቢቢ። እና ደግሞ ቦርንማውዝ ደግሞ በጣም ፖዚቲቭ ነገር ምን መሰላችሁ? 1 ነጥብ ብቻ ነው የፈልጉት አሁን ኢሮፓ መድረክ ላይ እንትን ለማለት ማለት ነው ሀቢቢ። ሁለቱን ጨዋታ የሚያሸንፉ ከሆነ ቻምፒዮንስ ሊግም ይገባሉ። ግን ኢሮፓ ላይክ ኮንፈረንስ ኢሮፓ ሊግ ምናምን የሚለው ጋር ለመሳተፍ ነገ በሜዳቸው ለማረጋገጥ እየፎከሩ ነው ያሉት። እኛ ደግሞ ከጎናችሁ ነን። እኛ ከቋጠርንበት ከጎናችሁ ነው። የአንዶኒ ኢራኦላ የመጨረሻ የሆም ማች ነው። እነሱም የሲዝኑ የመጨረሻ የሜዳቸው ጨዋታ ነው። 16 ጨዋታ ምናምን አልተሸነፉም። ረቢ አንተም ግባበት፣ እነሱም ይታገሉ። ዛሬ በደንብ ይቋጠረው ግን
የቋጠሮ ቀን ካንተ የሚጠበቀውን ካረክ በኋላ ማለት ነው የቋጠሮ ቀን ትላለህ። ዝም ብለህ በዜሮ ማለት ነው በባዶ ሜዳ የቋጠሮ ቀን አትልም። የአርሰናል ደጋፊ ስትሆን ማለት ነው ከኔ የሚጠበቀው ማሸነፍና ማሸነፍ፣ 1-0 የሚሆን አስብ። ለምን በምንም ቢሆን ማሸነፍ ብቻ። ዛሬ ደግሞ ጽድት ያለ በህይወት ታሪክ የመጀመሪያ ጊዜ የበርንማውዝ ደጋፊ ሆኜ የበርንማውዝ እቋጥራለሁ። ካሸነፍኩ ቋጥሬ ከተሳካልኝ እንደገና የደስታዬ ቀን ነው እጨፍራለሁ። ካልተሳካም ግን ማለት ነው በራሴ እጅ ነው ያለው፣ ወስናለሁ። በክለቤ በጣም ከ100% እተማመናለሁ። ሁላችሁም ኮፕሊንግ አድርጉ፣ ፎሎ ያላደርጋችሁ ፎሎ አድርጉ። ይመቸን። አርሰናል ይቅደም። ትናንትና አሸነፍን፣ ዛሬ ሻምፒዮን እንሆናለን ማለት ነው። ቦርንሞዝ ላይ ትልቅ ተስፋ አለኝ። ተስፋ ባረግ ይገርማል እንዴ! አንተ 21 ነጥብ ይዞ ወራጅ ቀጠና ውስጥ ያለው በርንሌ ላይ ትልቅ ተስፋ ነበር አይደል እንዴ? እኔ ቦርንሞዝ ላይ 55 ነጥቦችን ይዞ 6ኛ ደረጃ ላይ የሚገኘው ላይ ተስፋ ባረግ ይገርማል እንዴ! ኤኒዌይ ማለት ነው እንዴት ሻምፒዮን ብንሆን ትፈልጋለህ ብባል እኔ ሞር ጸጸት እንዲሰማችሁ ምናምን የሆነ ቁስለት እንዲሰማችሁ እንዲታመሙ ምናምን የኛን ያለፉትን ስቃይ ምናምን ነገር በደንብ እንዲገባችሁ ማለት ነው። ዛሬ ጥለው ኔክስትኛ ጥለን ምናምን ዋንጫውን ብናሸንፈው አይውሽ ለመሰላችሁ እንደዚህ አሁን ሽንፈቱ ምናምን እኛ ፈልጌው ወይ ደግሞ አቻ መውጣቱ ፈልጌው ሲሆን ጀስት ይገባችኋል። የአርሰናል ደጋፊዎች ማለት ይሄ ሞር ጸጸት እንዲሰማችሁ እንዲታመሙ ነው፣ ቁስለት እንዲሰማችሁ ማለት ጀስት ጸጸት እንዲሰማችሁ ምናምን እና ዛሬ ጥለው ኔክስትኛ ጥለን ምናምን አችሁትን ራሱ ቀለል አድርገን ብናሸንፈው በጣም ደስ ይለኛል። እነሱ እንዲታመሙ ስለምፈልግ ማለት ነው፣ እንዲያውቁት ፈልጋለሁ እኛን ያለፉትን ስቃይ ምናምን ነገር። ከዛ ባለፈ አንድ ደስ ያለኝ ነገር ምን አለ መሰላችሁ? ፔፕ ጓርዲዮላ በዚህ አመት እንደሚለቅ ትላንትና ታማኝ የሚባሉ የዜና ምንጮች ነው እየዘገቡት ነበርና ኦፍ ኮርስ ፔፕ በመውጣቱ አንድ እግር ኳስ የሚመለከተው ፕሪሚየር ሊግ ለዛው ሞር ፎከስ አድርጎ የሚያይ ምናምን ተመልካች ደስ ሊለው አይገባም። ፔፕ ጓርዲዮላ በፕሪሚየር ሊግ በጣም ብዙ ተጽዕኖዎችን ፈጥሯል። በጣም ብዙ የማይደረጉ ነገሮች ለማድረግ ይሄ ከባባድ የሚባሉ ነገሮችን አድርጓል። አርሰናል ፋል ያው ብዙ ዋንጫዎችን ምናምን ነገር ሉዝ እንድናደርግ አድርጎናል። ያው ፔፕ ባይሆን በእርግጠኝነት እስከዛሬ ብዙ ዋንጫዎች ይኖሩናል ብዬ አስባለሁ። እሱ እንደ አርሰናል ደጋፊ እንኳን ደስ ባይለኝ ፔፕ ለሰራው ስራ ክብር ይገባል። ግን ደስ ያለኝ ነገር ምን መሰላችሁ? በዚህ አመት እኛ ሻምፒዮን እንሆናለን እና ይሄ ፔፕ ጓርዲዮላ ያለ ሻምፒዮን መሆናችን በጣም ትልቅ ነገር ነው። ለአርቴታም፣ ለአርሰናልም፣ ለኛም፣ ለደጋፊዎችም አሁን ፔፕ ከወጣ በኋላ ሻምፒዮን ሆነን ፔፕ ያለ ምናምን ብሎ ማውራታቸው አይቀርም እና ፔፕ ጓርዲዮላ ባለበት ፕሪሚየር ሊግ እኛ ሻምፒዮን መሆናችን በጣም ትልቅ ነገር ነው። ከዚህ በኋላ አስጀመር የሚያስቆመን የለም። ፔፕ ኖረም አልኖረም ማለት ነው። ግን እያለ ደግሞ ማሸነፋችን በጣም ደስ ብሎኛል። ዛሬ ሲቲ ጥሎ ሻምፒዮን እንደምንሆን ተስፋ አለኝ። ምክንያቱም እነሱ በርንሌ ላይ ተስፋ አድርገው እንዴት እንደቋጠሩ ተመልክታችኋል። ቦርንሞዝ ደግሞ ነጥቡ ያስፈልገዋል። 6ኛ ደረጃ ላይ የሚቀመጡ 55 ነጥቦች ሰብስቧል። ጠንካራ የሚባል ነው። በሜዳው ደግሞ ቦርንሞዝ በጣም ጠንካራ ቡድን ነው። እዚህ ቡድን ላይ በደንብ ተስፋ እናደርጋለን። በእርግጠኝነት ሲቲን ማስጣል ይከብደዋል ቢያላስ ምክንያቱም ኢቭን በበርንሌ ከዚህ በፊት ብዙ ጊዜ ተፈትኗል። በኤቨርተን በጣም ብዙ ጊዜ ሲቲ የሚፈተን ቡድን ነው ምናምን። ስለዚህ ዛሬም አይጥልም ተብሎ አይታሰብም ማለት ነው። ዊ አር ዘ ገነርስ ሻምፒዮን እንሆናለን ዛሬ ማታ። በደንብ ኮፒ ሊንክ ሪፖስት አድርጉት። ይሄንን ቪዲዮ ፎሎ ማድረግ እንዳይረሳ። ይመሻሉ። ገብተናል ቦርመስ ተከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው አባቴ። ያለፉትን 16 ጨዋታ ከኛ ጋር የተዳፈረ አንድም ቲም የለም አባቴ፣ አንድም ቲም። ስለዚህ ደህና አድርገን የምንቆላ ይሆናል ማለት ነው። ለማንኛውም ብቻ ግን እናንተ ለምን ዛሬ ቦርመስ ደገፍ ካላችሁ ሜል ቤት ላይ የሆነ ነገር አግኝቼ ነው። እናንተ ሜል ቤት ላይ ገብታችሁ ስትመዘገቡ በዚህኛው ፕሮሞ ኮድ ስትጠቀሙ የመጀመሪያ ወጫችሁን 200% የሚያበዛላችሁ ይሆናል። እንዲሁም ደግሞ በሌሎች ቦነስም የሚያካታችሁ ይሆናል ማለት ነው። እመነኝ ነው የምልህ። ደህና አድርገን ዛሬ የምንቆላው ይሆናል። ያለፉትን 2-3 ዓመታት ምን ያክል ማንቸስተር ሲቲን ስናሰቃየው እንደነበረ ታውቃላችሁ። በሜዳችን ካሸነፈ ራሱ በጣም አባቴ 3 ዓመት ተቆጥሯል። ላለፉት 3 ዓመት በሜዳችን አሸንፎን አያውቅም። ደህና አድርገን የምንቆላው ይሆናል። ቋጠሮ አባቴ ምንም አቅል ነገር የለም ስለ ቋጠሮ። ዋናው ነገር አባቴ ስቶሪ ላይ ያለውን ነገር ተመልከተው። ዋናው ነገር ለኔ እሱ ነው። ያንን የሚሰጠኝ ካለ እኔ ቋጠሮ ፈትለታለሁ። ለማንኛውም ለጀማው ዲረስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። ባይዘዌ ዛሬ ሲቲ እንዲሸነፍ አንፈልግም፣ አቻ እንዲወጣ ነው እንፈልገው እንጂ እንዲሸነፍብን አንፈልግም። የቋጠሮ ቀን ይላል። ገብተናል። ዓለም ላይ የማይታወቅ ቋጠሮ ይዘን ከች ብለናል ማለት ነው። ለፍሬ እንዳትሳሳ፣ ለምንም እንዳትሳሳ፣ ያለህን የቋጠሮ ኃይል በጠቅላላ
ተጠቅመህ ዛሬ ዋንጫውን ማረጋገጥ ነው የምፈልገው ነው የምልህ። በደንብ ሰምተኸኛል አይደል? በደንብ ኮፒ ሊንክና ሼር እያደረክ ቦርንሞዝ 1-0 0-0 2-0 ከፈለክ ደግሞ 1-0 2-0 3-0 ይሸነፋል ማለት ትችላለህ። ግን ቋጠሩን አጠናክረ መቀጠል አለብህ ነው የምልህ። ይበለዋል አርሴ ይበለዋል አርሴ። ግባ እናውጣው በእናትህ። ለ10 ሰው ሼር አድርግልኝ። በቃ ይመቻችሁ። መልካም ቀን። በዚህ ሰዓት ደካማውን ብልጽግና ደግፌ ጠንካራው ጠላቴን ህዋትና ሻቢያን አፈር ደሜ ቀብሬ በመንግስት ጥይት በመንግስት በጀት በመንግስት ታንክ አከርካሪውን ሰብሬ አሰብና ቀይ ባህር ከፍቼ መምጣት ነው ፈልጉ።